እንደ ሁሉ ጊዜው ፈታ የሚያረጉኝ ዘና የሚያረጉኝ ሰዎች እንግዲህ ጣል ጣል አድርጊያቸው ትቻቸው ከርሜ ነበር። የእውነት ለመናገር በጣም ሁሉ ጊዜ ያንገበግበኝና ይቆጨኝ ነበር የነ ጽጌን እንትን አለማድረግ ሪያክት አለማድረግ በእነሱ አለመዝናናት በጣም ከባድ ነውና ዳኒሻ ጽጊሻ ምናምን ናፍቀውኛልና ዛሬ አብረን ሪያክት እናደርግባቸዋለን። ምንድነው የተፈጠረው? ያው የታሰበው ቀርቶ ያልታሰበው ሆኖ የኤፊሱን ወንድምና ጽጌ እንግዲህ ሪሌሽንሺፕ ጀምረዋል። ብዙ ነገር አመልጦኛል። ኧረ በስማም ያላመለጠኝ ብዙ ታሪክ የለም። ዛሬ እንግዲህ ልመለስባቸው ነው። ዛሬ ብዙ ነገሮችን አብረን ልናይ ነው። እውነት ለመናገር በጣም ቆጭቶኛል እኔ ራሴ እውነት በዚህ መልኩ ዘግይቼ ያመልጠኛል ብዬ ማላስባቸው ቪዲዮዎች ናቸው ያመለጡኝ። ጽጌዬ ከሀገር ልትወጣ ነው። አሁን እንግዲህ ዳኒ እንደሚያስቀራት ተስፋ አደርጋለሁ። እሱ እኔ እንደነገርኳችሁ እኔ ጭራሽ ቪዲዮ ከናንተ ጋር ነው ሪአክት ማድረገው። አማላረክ ከሆነ መነግራችኋለሁና በቃ ሊገባው ነው። እኔ ግባው እስኪ ጽጌ አንድ ቀን እንደማታውቂያቱኛ አንዴ ስሚውና ከዛ በኋላ ሂጂ ነው እሺ ከነሪ እሱ ይቅርታ ሌላውራ እዚህ ነው ይያል ሰዎች አንሰብስበው የሚገርመኝ ምንድነው በቃ ሜሪ በቃ ኃይለኛ ቢዝነስ አድርጓለች የነሱን። በቃ አሁን ኤፌሶን ላይ ነበር፣ አሁን ሰላም ወርዷል። አሁን ደግሞ ቀጥታ ደግሞ በጽጌ ጉዳይና በዚህ በኤፌሶን እኔ ከዚህ በላይ ማለት ያልጨረስኩት አውርቼሽ አልጨረስኩም። ሰሚነሽ አውርቼሽ አልጨረስኩም። ጽጌ እሱ ተበሻረ ጽጌ አስተያየት ነው ያዘጋሽ እንዴት እንደምታይ እኔ ምን ያለችኝ ነገር ነው ጊዜ መስጠት ምን በቃ የፈለግሽው ነገር ያው ለባልሽ ከሚኞች ከሄድሽ ይጎዳል። እግዚአብሔርን ከምሬልሽ ይጎዳል። ዳኒ ደግሞ እኮ ይምላል። ዳኒ ሲጎዳ ታየኝ። ዳኒ መቼም በሴት አይጎዳም። ዳኒ ጽጌ ስንቴ ይሄዳለች እኮ አይደል? ስንቴ ሄዳ እኮ ጣል አድርጋታል። ስለዚህ እኔ ጽጌ እንዲህ በቀላሉ የምትሄድ አይነት ሴት አትመስለኝም። አንተን ጥላ ለዛውም እውነት አንጀቷ ሆዷን አንተን ጥላ የትም ትሄዳለች ብዬ እኔ አላስብም። በቃ እስካሁን ያደረግሻቸው የጉዳይሽ ነገሮች ይበቃሉ። እስካሁን ከሱ ጋር ከሄድሽ አበቃ ማለት ነው። እኔ ነች ነገር ገባሽ አይደል? ያበቃ እንዴት ነው እየጠየኩሽ ነው። ከሱ ጋር ከሄድሽ ነገሮች ያበቃሉ። ግን ለምንድን ነው ማለት አሁን ከዳኒ ጋር እልህና ዳኒን ለመበቀል ነው እንጂ ማለት ነው ጀስት ከዚህ ልጅ ጋር ፍቅር ብትጀምር ኖሮ ብዙ ነገሮች ላይ አብረን እናያት ነበር። ለምሳሌ ኢንስታግራም ላይ ፖስት ማድረግ ነበር ያደርጉ ነበር፣ ብሎግ ላይ ይኖር ነበር። ግን የሶሻል የሌላ የሶሻል ሚዲያ ፕላትፎርም ላይ አላየሁትም ይሄ ልጅ ማለት ነው። ጀስት ዩቲዩብ ላይ ብቻ ነው እያየሁት ያለው። ስለዚህ እኔ ይመስለኛል ዳኒ አንተን ለመበቀል እና ለማስቀናት ነው እንጂ በእርግጠኝነት ጽጌ ጥላት ሄዳለች ብዬ እኔ በፍጹም አላስበውም። ስለዚህ አንተ ራስህ ደንግጣል። መደንገጥ የለብህም ነው የምልህ። ደግሞ እኔ ዳንኤል ከዚህ በፊት በጣም ብዙ ሞክሬያለሁ እኔ እናንተ አብረን እንድንሆን። ዛሬ አንተ መጎዳት የታየ፣ ትናንትና ግን እኔ መጎዳት አልታየህም ነበር። ዛሬ አንተ መጎዳት የታየ በአንተ ስለመጣ ነው። ነገሮች ሁሉ በራሳችን ሲደርስ ነው የምናውቀው። እኔ ሜሪ እንዴት ሪአክት እንደምታደርግ የሆነ በቃ አለ አይደለ የሆነ ነገሩ የተነጠቀ ነው ይዘ የሜሪ ሪአክሽን እኔ ከየት የመጣ ነው? ማስመሰል ነው ማስመሰል ነው። በጊዜው ነገሮችን መረዳት አልቻልክም ነበር። በጊዜው ለምኛ በጊዜው ስለማንጫ አንተ ነህ መቀበል ያቃተህ። ለምን ተቆመኝ? በፊት አውሪው አንዴ በቃሽ። በምንድን ነው ከኔ ተሻለ? ሜሪ አሙቆልኝ የሆነ ማቆም አለባት። የደረሰ የምትከፍለው የሆነ ዕዳ አለባት። እሷ ከሄደች ኦልሞስት ከባዱ የሆነው ቢዝነሷ ስለሚጎዳ የሆነ የሚቀርባት ነገር ስላለ ነው እንጂ በዚህ ልክ ሪአክት አታደርግም እሷ ራሱ ካለሽ አቤትሽ መዘና ከብዶ እንጭንቅላት ለምንስኒ አልገባኝም። እኔ መቼ አልኩኝ? እባክሽ ጽጌዬ ቅሪልኝ ለምታየው አሁን እሷ ከኔ ጋር ለመጀመር ስታስብ ነው የሁሉ ነገር የሚታየው። እኔ እያለሁ ካንተ ጋር ምን ብቻ ዳን ሰላምን አፈጣ ዳን ለሷ ብዬ በጣም እኔ እኮ ልቧ ተራራ እኮ ነው። ልቧ ተራራ ነው ይመስለኛል። የኤፌሶን በቀል እየተበቀለ ነው ይሄ ልጅ እንጂ
በእርግጠኝነት እኔ ሌላ ጉዳይ ኖሮት ሌላ ኢሹ ኖሮት ምናምን አይደለም የኤፍሱንም በቀል ነው ያዘው እንጂ ከዳኒ ጋር ጉዳይ ኖሮት አይደለም። በቃ እሱ ሁለቱንም ለመበቀል አስበው ነው እንጂ ጽጌ መሸወድ የለብሽም። እንደዚህ አይነት ነገር ላይ ባትሸወጂ ይሻልሽ። በጽጌ ከመጣውንም ሰላም ነው ችግር የለውም። ኦኬ ለነገሩም ነው ይሄን ነገር ነው በደንብ አይቻለሁ። ስለዚህ ለጽጌ ብለ አሁንም ይሄን መሄዱን ተው በቃ እንዴ ለጽጌ ብሎማ መሄድ ያለበት እሷንም ቢልሻት ነገር ነው እንጂ ሰላም ሰዓት ነገር መቼም ቢሆን እንዴ አንቺ ስከኝ እንጂ ምን ሆነሽ ነው? እኔ ስላለሽ ሜሪ ልተመለከት ከናጃሪዎቹ ጋር ለመግባት ትችላለህ። ጃሊ አርለች ማቴ ነች ሜሮን እና ኤፍሱን እኔ በዚህ ልክ እኔ ጠላት ይሆናሉ ብዬ እኔ ጭራሽ አስቤውም ምን ብየውም አላውቅም። በቃ ግን በጣም ኃይለኛ በቃ አለ አይደለ በቃ ለነፍስ የሚፈላለጉ ሰዎች ነው የሆኑት ሜሪና ኤፍሱን። እንዴ እኔ ዳኒን የበደለችው ጽጌን የበደለቻት አትመስልም እኮ ሜሪ በቃ ብትገላት ደስ ትላለች። ምን አይነት እኔ ሊነካሹ ጽጌን ካረለሽ አሁን እኮ ሰዓታችን ደርሶብናል። ለምን ከምንሄድበት ነገር የምታስተዋጉለን? እንዳትነካኝ በቃ ጽጌን የትም አትዛትበት። ይላል ሁለቱ ያውሩ ነው የተባልከው ማንም አይደለም። አሁን መንገዳችን ክፈቱልና እኔ ለማትሄድ አሁን መሄድ ትችላላችሁ። በታሪክ በቃ ዳኒና እኮ እንትና አይጣሉም። ዳኒና ሜሪ በታሪክ በቃ ሁሉ ጊዜ እሱ ጠበቃ ነች። እሳት የላሰች እሱ ጠበቃ። እኔ ቆይ በጉልበት ነገሮችን ማድረግ የምትፈልገው ለማድረግ እየሞከርሽ ያለሽ ነው። ምንድነው ለማድረግ እየሞከርሽ ያለሽ? እኮ ሄዱ በቃ ሄድ መሄድ ትችላለሽ። ምንድነው ቆይ ለማድረግ እየሞከርሽ ያለሽ? ሳትወድ በግድ እንዲቆመ ታወራታለህ። ካልሆነም ደግሞ መቼ ነው አካል ጠራለሁ ጋካል እንደፈርዶበት የሜሪ ጋካሎች ለቃል ቆባ የጋካል ጠራለሁ ነገር በሙሉ ኃላፊነት ወስዳችሁ ነው ይሄንን ነገር የምታረጉት። ምንድነው እያደረግን ያለ ነው? እኔም ማረገው ራስ ያውቃለሁ። ሲጀመር ተዋት ሄደው ሂጅ ፓስፖርታችሁ ጋር ወደሽ ሳይሆን በግድሽ ቆመሽ ታጣልጫለሽ። በቃ አልቋል። አሜሪካ ሲገቡ የት እንደሚሄዱ ምናምን አሁን ቆም ብለው ታይማችሁን እየገደላችሁ ነው። ይኸውልሽ እኔ ከዚህም በኋላ ታይሜን ዌስት እንድታደርጉት አልፈልግም። ከህይወታችሁ የማስገባት ስትፈልጉ የማስወጣት መብት የላችሁም። እኔ ጽጌ ነኝ፣ አትርሳሽ። እሱ እንደፈለክ የምታስከራከራት አይነት ሴት አይደለሁም። በቃ ዛሬ ምን ነው እንደዚህ ጸጥ አለች? ይፈሰን አንገቷን ደፍታ በቃ ሲባል በቃ አይደለ? አንተ ህይወት መግባት ስትፈልግ አልገባውም አይደለ? አንተ ህይወት መውጣት ስትፈልግ ደግሞ መብቴ ነው መውጣት። ይኸውልህ አሁን ሜሪም የለችም ማንም የለም አይደለ? ስለዚህ ጊዜ ስጠኝና ጊዜ ስጠኝ አይደለ? አንተ ህይወት መውጣት ስትፈልግ ደግሞ መብቴ ነው መውጣት። ይኸውልህ አሁን ሜሪም የለችም ታስከራከራት አይነት ሴት አይደለሁም። በቃ ሲባል በቃ አይደለ? አንተ ህይወት መግባት ስትፈልግ አልገባውም አይደለ? አንተ ህይወት መውጣት ስትፈልግ ደግሞ መብቴ ነው መውጣት። ይኸውልህ አሁን ሜሪም የለችም ማንም የለም አይደለ? ስለዚህ ጊዜ ስጠኝና እኔ ላውራ። ዳኒ በጣም ብዙ ነገሮችን እኔ ለማስተካከል ሞክሬያለሁ። እኔ እናንተ አብረን እንድንሆን ብዙ ሞክሬያለሁ። አሁን ግን አልቻለም። አብረን መሆን የማንችልበት ጊዜ ላይ ነው የደረስነው። የቱን የሞከርሽው ጽጌ? እስኪ ንገሪኝ። እኔ ሞክሬ አንቺ ያልሞከርሽው ነገር። ይሄ ፖዝ አልተመቻችሁ? ይሄ ፖዝ በጣም የተመቸኝ ፖዝ ነው። ምክንያቱም አስባችሁታል። በቃ አገባዋለሁ በሰዎች ፊት ሞገስ ሰጠኝ ምናምን ብላ አግብታ ቀለበት አስሮላት አገባሻለሁ የወደፊት ሚስቴ ህይወቴ ምናምን ያላት ካላት በኋላ መልሶ ከድሮ ኤክሱ ጋር ከድሮ ፍቅረኛው ጋር በዚህ ልካውን ሪያክት ሲያደርግ ከሷ ጎን ቆሞ ሲታይ ምን አይነት ስሜት አለው? በጣም ከባድ እኮ የሆነ በቃ አለ አይደለ መነገር የማይችል በጣም ከባድ እኮ የሆነ ኢሰብአዊ ኢሞራላዊ አወዛጋቢ የሆኑ ነገሮች ነው የምናየው። እና አንቺ የተለያየ ሞከርነው ነገር ምንድነው? ምን ዳል ምን እኔ በጣም ጥፋቶች አሉ። ገባሽ አይደል? ያደረኳቸው ነገሮች ልክ ላይሆኑ ይችላሉ፣ ግን የማደርገው ነገር በሙሉ ልክ የመሰለኝ ነበረ። በአንቺ በኩል ሲመጣ ልክ አልሆነም። ከዚህ በኋላ የፈለግሽውን ነገር አድርጌ ልካስሽ። ገባሽ አይደል? በቃ የምትፈልጊውን ነገር አድርጌ ልካስሽ። እኔ ዳኒ አሳዘነኝ። ኧረ ተይ ጨካኝ አትሁኝ። ረፍዷል ምናምን እያልሽ ልጁን እንትና ነገሮች ይበላሻሉ። ይሄ ለማለት ጊዜው ከሱ ጋር ሄደሽ ከተመለስሽ በኋላ እኔ ነገሮች እንዴት አስተካክላለሁ?
በቃ አንዴ ከሱ ጋር ከሄድሽ እኮ ነገሮች ተበላሹ ነው። ስሚ ጽጌ እባክሽን አዳምጪ፣ አዳምጪ እባክሽ ትንሽ ደቂቃ ሰጥተሽ አዳምጪ። ምን ያህል እንደምወድሽ ታውቂያለሽ። ገባሽ አይደል? ወይኔ የማደርገው ነገር በላይ ተይ ጽጌ ተይ። ይሄ ልጅ እንደዚህ ለአንቺም ግፍና ጥሩ ይሆንብሻል። ነገሮች በሙሉ ማለት ነው ለፍቅር ስም የማደርጋቸው። በቃ እኔ ልክ ላኖር እችላለሁ፣ ላጠፋ እችላለሁ። ገባሽ? አትከተለኝ። ይሄን ፓስፖርት መቃወም መውሰድ አትችልም። አትከተለኝ እባክሽ። ሌሎች ሰዎችንም አነረብሽ ጽጌ። እኔ አንቺ ገበገብ እየፈጠረ ጽጌ ፓስፖርት ደጋረግልሽ ከዚህ በላይ ጽጌ እባክሽ አትይሽ። ጽጌ ይሄን ትችያለሽ። ውስጥሽ ይፈቅደዋል? ንገሪኝ። ውስጥሽ እሺ ደስ ይለዋል? ዳኒ እየለመንኩሽ ነው ጽጌ። አትለምነኝ። አንቺ እንድትቀሪ እየለመንኩሽ ነው ጽጌ። እንድትለምነኝ አልፈልግም። እንድትለምነኝ አይደለም የምፈልገው፣ እንድትስተካከል ነበር የምፈልገው። ይዞ ከረፈደ በኋላ በጣም ሰው እየተሰበሰበ ነው። ሰው እያናገርኩ ነው። 30 ጊዜ እየመጣ በቃ እንሂዳ። ፓስፖርት ተጨረና እንሂድ። ኦኬ ጽጌ የሚያቋት ያርናቀሽ መተው ነው ሁለቱን ጽጌ ሲያዩዋቸው እንግዲህ ኧረ ጽጌ ተረጋጊ። ኧረ በእናትሽ ተረጋጊ ማለት እሷን በግድ ነው እንደዚህ ዳኒ እኮ ሌላ ሰው አይደለም። እኔ ጽጌ ነኝ። ማያሳዝንሽ እንዴ? እያለቀሰ እንዴ? እኔ እኮ ጽጌ ነኝ። ዳኒ አሁን ነገ ለሌላ ሴት ዳኒ ያላለቀሰላት ሴት አለች። እኔ ሳለን ያለቀስኩት ጽጌ ስሚኝ፣ የተቀለሽና ትጂ ማስተካከል ያለብኝን ነገር ማስተካከል ያለብኝን ነገር ላስተካክል። ግን እዚህ ትሰሽኝ አትጂ። ጭራሽ ከሱ ጋር ከሄድሽ ይበቃል። ከሱ ጋር ነው ያሳሰበው ወይስ ተኒሞሪ ያሳሰበው? ያሳሰበው አይደለም። ሌላ ባኪርሽ ነገሮች የባስ ከዚህ በላይ ታበላሽብኛለሽ። ገባሽ አይደለ? ቢያንስ ያለኝን ተስፋ አታጨልምኝ። ጽጌ ስሚ እባክሽ አትጂ። በቃ እኔ ማድረግ ያለብኝን ነገር ላድርግ፣ መካስ ያለብኝን ነገር ያዳምጣል ቆሞ ተገጠረ። ስለዚህ ልጁ በቀል ነው የያዘው ማለት ነው እንጂ በጽጌን በእርግጠኝነት ፈልጓት አይደለም። ስለዚህ ልጁ በቀል ነው የያዘው። እኔ የምትሄድ አይመስለኝም ሳስበው ማለት ነው። አንተ በጣም ብዙ ነገር ታውቃለህ። አንተ በጣም እናንተ አለምን ታሰናክሉ ነው የመጣችሁት። እኔ ደግሞ ከእናንተ ተሽዬ መገኘት ነው ማለት። ስለዚህ እሱን የማድረግ አቅም አለኝ፣ ችግር የለውም። አይ ነው አንተ አቅም ነው። ልጆች ግን አቅማቸው ፍቅር ነው። አንተ አቅም ገንዘብ ምን አድርጌ ነው የምትያት? ልጅቷን ሁለቱ ያላቸው አቅም አትፈልግም። በቃ አትፈልግም እኮ ከፈለገች የሚገርመኝ ነገር ማለት ነው። በቃ አሁን እሱ ልጁ በቀል ነው እንጂ ያዘው ከጽጌ ሌላ ሴት አጥቶ ነው። ኤፍሱንስ ብትሆን እንደው ቆንጆ ነች፣ ውብ ነች፣ እንደ የተሻለ ታገኛለች። ስለዚህ እኔ እንዴት እንደሆነ አላውቅም። እኔ እርስ በርስ እኔ ሽሚያ ውስጥ የገቡት እኔ ሰው ካለው አለው ነው እንዴ። ዳኒና ጽጌ መሀል የገቡ ሰዎች እኔ ተሳክቶላቸው ነው አይቻቸው አላውቅም። ሲጀምር በላይፋቸው ለምን ኩሽግሪሽ ወደቁ እድነው ከኔ የምትፈልጊው ጽጌ የማረገው ነገር ለምንድነው አታስተውዩ? አታዩ እንዴ? እኔ ነሽ የፈለገውን ነገር አድርጉ፣ ግን በቃ ሜሪና ትናገሯት። ችግር የለውም። ባለሪ ስትል እኮ ነው የምታደርገው። ችግር የለውም። እሺ አታልቅስ። እሺ እኔ አታልቅስ። በቃ ዳኒ በእግዚአብሔር እኔ ሁሉ ነገር እኮ የማደርገው ለፍቅር ብዬ ነው። ሌላ እኮ ምንም ምክንያት የለኝም ጽጌ። በዚህ ያህል ነው የደነደንሽው ጽጌ? በዚህ ያህል እንዲህ እያነባ እንዲህ እያለቀሰ በዚህ ያህል ፓስፖርት ይስጭኝ። በዚህ ያህል ፓስፖርት ይስጭኝ። ነይ ተቆርጫለሁ። ሜሪ ከዚህ በላይ ሜሪ ስርዓት አድርጊ። ሜሪ እራሱ ስርዓት አድርጊ። ፓስፖርቱ ስጭኝ። ፓስፖርቱ ስጭኝ። እኔ እኮ መጀመሪያውንም ምን አያሳዝንሽም? እንዲህ እያለቀሰ ደግሞ ግን ያሳዘነኝ ሜሪን አትናገሯት። አያሳዝንሽም? እንዲህ እያለቀሰ በሉ ቻው ቻው። እንደማትሄድ ቀድሜ ገብቼ ነበር፣ ግን ጽጌና ዳኒ መሀል አትግቡ። ግድ የላችሁ፣ ትከስራላችሁ። ግድ የላችሁ።